የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝ ወሽመጥ የአሜሪካ ግዛት ሆኖ የሚያሳይ ምስል መልቀቃቸው ሲነገር ኢራን በበኩሏ በስህተትህ አርመሃለሁ ስትል አስጠንቅቃቸዋለች። ሲያየገባን ሲሰማ ቅበረው ይሏል። ደግሞም ማለች ኢራን ራሷን ልዕለ ኃያል ባለችበት መልእክቷ በቀጠናው የአሜሪካን እብሪት አስተንፍሼ እኔ ወደስበታለሁ፣ ከበርበታለሁ፣ ድፍን ዓለም የሚረዳው ዋናው የኢራን ግብ እስራኤልን ማጥፋት ነው ቃል በቃልም ይላል። የኢራን መንግስት ልሳን የሆነው ካይሃን superpower Iran that is replacing America in the region. Our ideology is to destroy Israel. Iran can undermine the stability of the Gulf Arab regime scenario. የኢራን መንግስት ልሳን የሆነው ዕለታዊው ካይሃን ዋና አዘጋጅ ሳዶላህ ዛሬ ይላል አሜሪካ ጦርነት መርጣ ኢራንን ለማስገበር የገባችበት አዘቅት እንዳትወጣ አድርጎ አንጋሏታል። ምርጫው አንድ ብቻ ሆኗል ነው ያለው። ያውም ከቀጠናው በሀፍረት ተከናንባው ማውጣት ብቻ ነው ሲል ይዘረዝራል። ኢራንን በተመለከተው ጽሑፉን ሳዶላህ ዛሬ ይህንን ይላል። ኢራን በአንጻሩ የበላይነቷን ብቻም ሳይሆን የቀጠናውን ልዕለ ኃያልነቷን አስመስክራ አስረግጣለች ነው ያለው። የአሜሪካና የኢራን ፕሬዚደንቶች በኢስላማባድ የተደረሰውን የመግባቢያ ሰነድ ከተፈራረሙበት ከዚያ አውሮፓኑ ሰኔ 18 2026 ወዲህ እንኳን የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ 10 ጊዜ ክፉኛ ዝቷል። ኢራንንም በቦምብ ናዳ ደበድባታለሁ ሲል ፎክሯል፣ አስጠንቅቋል። ግን ደግሞ አንድና ሁለት ምክንያት እየደረደረ አስተላልፎታል ያለው። አንድም የፈሪ በትር 9 ነው፣ ሁለትም የሚናከሱ ሻይ ጮህም አሊያም ደግሞ ቢብለጨለጩ እንደ ቅቤ ቅል መተኮስና መግደል ለየቅል ማውራትና መስራት የተለያዩ መሆናቸውን ልብ ይሏል። ትራምፕና አስተዳደራቸው ሹማምንት ብቻ ይላል ሳዶላህ ዛሬ ምናልባትም ከ20ና ከ30 ጊዜም ይበልጣል ነው ያለው። ዛቻቸውን ሲያሳይ የኢራን ኃይል በአሜሪካኑ እንደተዛተበትና እንደተተነበየበት አልደከመም፣ ይብሱንም እያደር መጠንከሩና አስፈሪ መሆኑም ይታያል ነው ያለው። በጣም በርካቶቹ አሜሪካን አለ ሳዶላህ ፕሬዚደንታቸው ባዶ ዛቻና ፉከራቸውን ከማሰማት ቢቀርባቸው እየነገሩት ነው ብሏል። አሜሪካና እስራኤል ኢራንን እናስገብራታለን እናንፏቅቃታለንም ሲሉ የጣምራ ጦርነት ካወጁ እኮ ይኸው 5 ወራት አልፈዋል። ከበቂ በላይ ነው። ታዲያ ምን ያዛቸው ያሉትን ለመፈጸም ምን አሰራቸው? ምንስ ይጠብቃሉ? ቀድሞ ነገር ከዚህም በኋላ 5 ወር ሳይሆን 50 ወራትም ቢዋጉ ዛቻና ሽሽት ካልሆነ በስተቀር የሚያመጡትም የሚቀራቸውም ነገር የለም ነው ያለው። እስኪ አንድ ነገር ላስታውሳችሁም አለ ሳዶላህ የሚጽፍበትን ብዕራናት ከላይኛው ከንፈሩ ጋር አነካክቶ አሜሪካ እንደ አውሮፓኑ አቆጣጠር በ1990 ኩዌትን ከኢራቅ ላንቃ ለማስመለስ ያወጀችው ጦርነት ከ1 እስከ 2 ቀን ተጠናቋል። አሜሪካ በ2001 እንደ አውሮፓኑ አቆጣጠር በአፍጋኒስታን ያወጀችውን የገባችበትም ጦርነት ቢሆን የነበረውን መንግስት ለመንቀልና ለማስወገድ ከ2 እስከ 3 ቀናት ተጠናቋል። በምትኩም ሌላ መንግስት ለማቋቋም ከ2 እስከ 3 ወራት ወስዶባታል። አሜሪካ እንደ አውሮፓኑ አቆጣጠር በ2003 በኢራቅ ላይ ያወጀችው ጦርነትም 20 ቀናትን ፈጅቶ ተጠናቀቀና በቡሽ አስተዳደር የነበረው ከፍተኛ ባለስልጣን ፓውል ብሬመር ኢራቅን እየመራ ሌላ መንግስት መቋቋሙን የታሪክ ክፍል ሰንዶ ይዞታል። አሁን ግን አለ ሳዶላህ አሁን ግን አሜሪካ ከኢራን ጋር የገባችበት ጦርነት 156 ቀናት ተቆጥረውበታል። በእርግጥ ኢራን የገጠማትን ፈተና ሁሉ በብቃት ተወጥተዋለች። አሁን አሜሪካ የጦር ኃይሏን ሙሉ በሙሉ የእግሯን ትቢያ ራግፋ ከቀጠናው መሰስ ብላ ማውጣት ከዚያ ውጭ የሚቀራት ነገር የለም። አሜሪካ በዚህ ወቅት በጣም ግዙፍ የጭነት ወይም የካርጎ አውሮፕላኖቿን በኢራቅ በሚገኘው የጦር ማዘዣ ሰፈሯ ሐሪር አስጠግታለች ነው ያለው። የዚያ ሚስጥር ደግሞ አሜሪካ የጦር ኃይሏንና የጦር ቁሳቁሶቿን ከኢራቅ ጥርግርግ አድርጋ በጠፍ ጨረቃ ለማስወጣት መሆኑን ደርሰንበታል ነው ያለው። እንደ ሰው ትመጪ እንደ አውሬ ትሮጪ ይሏል፣ አሊያም ሰው መሳይ በሸንጎ። በሌላም በኩል በወጣ መረጃ ደግሞ አሜሪካ የወታደራዊ ቁሳቁሶቿን ከዚያ ቀጠና ካሉ ሀገራት እንዳብነትም በኩዌት ያለውን እንዲሁም በባህሬን ካለው የሼክ ኢሳ አየር ማዘዣ በኳታር ካለው አልሁዳይድ አየር ማዘዣና በዮርዳኖስ ከሚገኘው የአልአዝራቅ አየር ማዘዣ ሰፈሮች ሰባራ ሰንጣራ ሳትል ሙሉ በሙሉ የጦር ቁሳቁሶቿን ሸካክፋ መውጣቷን የተሰማው አሜሪካ ያንን ማድረጓ ደግሞ አድርጋውም ከሆነም ሁለት ስጋትን ወልዷል ነው የሚባለው። አንደኛው አሁን አሜሪካ ኦማንንም በቦምብ እምሽክ አድርጋ ልታሾቃት ተዘጋጅቻለሁ እያለች ነውና ከዚያ አንጻርስ በኢራን ላይ ምን ልትፈጽም አቅዳ ቢሆን ነው የወታደራዊ ቁሳቁሶቿን ሙልጭ አድርጋ ማውጣቷ የብዙዎች ጥያቄ ሆኗል። ሳዶላህ ግን ይላል እዚህም ጋር ኢራን የዚያን የ1979ን የፓህላቪን አገዛዝ መፈራረስ አትረሳው። መንትያ ምሰሶች በሚል አሜሪካ እየተቀኘችለትን አሊያም ትዊን ፒለርስ ያለችለትን በፋርስ ባህረ ሰላጤ የሆነውን ሁሉም ይታወሳል። ያውም አሜሪካ በኢራን የሻህና በሳውዲ አረቢያ ላይ የተማመነችበት ዘመን የዚያ የ1970ዎቹ የፕሬዚደንት ጂሚ ካርተር ንግግር
ንግግርና የቀጠናውን አደገኛነት የታየበት ጊዜ አይዘነጋም ነው ያለው። ዛሬ ባለው ገሃድና ተጨባጭ ሀቅ ደግሞ አለ ሳዶላህ አሜሪካ እዚህ ቀረ የማይባልላቸውን እጅግ የተራቀቁ የጦር መሳሪያዎቿን በነቂስ አምጥታ በኢራን አካባቢ አጥምዳለች። ገሚሶቹንም ተኩሳ አገባዳቸዋለች። ግን ደግሞ አለ ሳዶላህ ግን ደግሞ አሜሪካ ከፍተኛው የጦር መሪዋና የጥምር ጦር ኃይል ዋና አዛዧ ጀነራል ዳን ኬን አሁን አሜሪካ በኢራን የያዘችው አቋም ሁሉም ነገሯ ኃይሏን ገዝግዞ ጨርሶታልና ለሩሲያና ለቻይና በጥፊ እጇን ያሰጣታል ሲሉ እንዲፈሩና እንዲያስጠነቅቁ አብቅቷቸዋል ያለው። ዛሬ አሜሪካ በ1978 የአውሮፓውያኑ ከኢራን ለመፈርጠጥና በሐምሌ ወር 2022 ከአፍጋኒስታን ለመፈርጠጥ ከተጣደፈችበት ጊዜ በባሰ መልኩ ከኢራን ብቻማ አይደለም ከሌሎችም ዱካዋ ከረገጠባቸው ሀገራት ሙሉ በሙሉ ለመውጣት ልቧ የድንጋጤ ታምቡር ይደልቃል ነው ያለው። ያ ደግሞ ሊሆን ግድ ነው ሲልም ይህንን ያስከትላል። እኛ የባህረ ሰላጤው ቀጠና ሀገራቱ አሜሪካ በጦርነቱ ታስሸንፋለች የሚል ተስፋ ካላቸው እርም ያርግባቸው፣ ከቶ የሚያስጣሉትን የእናታቸውን ጡት ይሁንባቸው። የማይሆን ነውና ቢያስቡት ይሻላቸዋል ያለው። በመጨረሻም አለ ሰውየው በዚህ ቀጠና አሜሪካ በኢራን ትተካለች፣ ኢራን ደግሞ ሙሉ በሙሉ ኢላማዋ ቢሉ ግቧ ኢዝራኤልን ለማጥፋት ነው ሲል ይህንን ያክላል። እነዚያ የአረብ ሀገራቱ በስተደቡብ ያሉት የባህረ ሰላጤው ቀጠና ሀገራት በቅጡ ነጻነታቸውን እንኳ ካገኙ 100 ዓመት ያልሞላቸው ነጻ ከተባሉ ከኢዝራኤል ጋር አብሮ የመጥፋት ፍርሃት ይንጣቸዋል ነው ያለው። ትናንት የተከሰተ አንድ ዜና ልንገራቸውም ሲል ይህንን ይላል። የዚያን ፍርሃትና ቅዠት የተቀላቀለባት የባህሬን ንጉሥ ለኢራን ይህንን አላት። እኔ ሙስሊም ነኝ፣ ኢራን እኮ ጠላቶች እንጂ ሙስሊም ወይም ሌላ አላለችም። ለዚያም እኮ ነው የሳውዲ አረቢያ፣ የተባበሩት አረብ እምረትና የኳታር መሪዎች ተኝተው በማይተኙት እንቅልፋቸውና በባነኑ ቁጥር በኢራንና በአሜሪካ መካከል ሰላም ይውረድ፣ ሰላም ይስፈን የሚሉት ሲል ያሳያል። ታላቋ ኢራን ዛሬም ወደፊትም ከካርታ ላይ አትሰረዝም ሲል ነው ያስጠነቀቀው። ሌላውና ለሰሚው ግራን የሆነው ዜና ደግሞ በቅርቡ በሳውዲ አረቢያ መካ የተፈረመው የሶስቱ ሀገራት የቱርክ፣ የሳውዲ አረቢያና የፓኪስታን የሶስትዮሽ የመከላከያ ትብብር ውል ስምምነት ነው። ያንን ስሌት ያሰላቿ ደግሞ ቱርክ ናት ይሏታል። ከነዚያ ከሶስቱ ሀገራት አንዳቸው ተነኩ ማለት ይህ ሶስቱም ሀገራት የተባበረ ክንድ በዚያ ሀገር ላይ ያርፍበታል ማለት ነው። አሁን ታዲያ የየመን ሀውቲዎች ለኢራን ተደርበውና ሀገራችንን እያሉ የመንን ልቀቂያ ሲሉ ሳውዲ አረቢያን መቀጥቀጥ ይዘዋል። ሀውቲዎች ከተነኩ ኢራን በቀጥታ ገባታልና ሳውዲ አረቢያን ትመታታለች። ሳውዲ አረቢያ ተነካች ማለት ደግሞ በሶስቱ ሀገራት የጋራ ስምምነት መሰረት ቱርክና ፓኪስታን ኢራንን ሊወጉ ነው። እህስ ከተባለ ደግሞ የኢራንና የቱርክ ጦርነት እየከፋ ይሆናል ሲል የተርኪሽ ሚኑት ዘገባ በስፋትና በዝርዝር ይተነትናል። በአሜሪካና በኢራን መካከል በተያዘው ጦርነት የተነሳ የተዘጋው የሆርሙዝ ወሽመጥ ኢራን ዛሬም እንደተዘጋ መሆኑንና ተዘግቶ እንደሚቀጥልም ስትገልጽ፣ አሜሪካ ግን ዛሬም ወሽመጡ ተከፍቷል፣ ክፍት ሆኖም ይዘልቃል ነው የምትለው። በዚህ ሁሉ ውስጥ አስከፊ ዋጋ የሚከፍለው ደግሞ የተቀረው ዓለም ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ አሉ አሁን አሜሪካ ከኢራን ጋር ምንም አይነት ድርድር ይሉት ውይይት አታደርግም፣ ቀድሞ ነገር አታቅድምም ነው ያሉት። ኢራንና ኦማን የሆርሙዝን ወሽመጥ ለመክፈት ተስማምተዋል። ግን ደግሞ ሁለቱ ሀገራት አሻጥር በተሞላው ስምምነታቸው አፈጻጸሙን እንጠብቃለን ያሉት ቢሆንም ግን አሉ ትራምፕ መለስ አድርገው ክፉኛ ጥርሳቸውን የነከሱባትን የኦማንን ነገር እያላመጡ ይህንን አሉ። ይህች ኦማን ይሏት ሀገር ነገረ ስራዋ አላማረኝም፣ ከኢራን ጋር ያለችበት መስመር አላስደሰተኝም፣ እናም በቦምብ ደብዛዋን አጠፋዋለሁ ሲሉ ዝተዋል። ትራምፕ በዚያ ጉዳይ እየተብሰለሰሉ ባሉበት ወቅት ይህንን መርዶ ተነግሯቸዋል። ከሆርሙዝ ወሽመጥ ውጪ ስትቀዝፍ የነበረች አንዲት መርከብ በተወንጫፊ መመታቷንና ክፉኛ መውደሟን፣ ወዲያም የተመታችው ደግሞ ከየመን ጠረፍ በተተኮሰ የሀውቲዎች ሚሳይል መሆኑን እየከረከራቸው ውጠውታል የተባለው ይህ የተባበሩት አረብ እምረት የመከላከያ ሚኒስቴር በበኩሉ ከወደ ኢራን 2 የባለስቲክ ሚሳይሎች እንደተተኮሱበት አስታውቋል። የኢራን ባለስልጣናት በበኩላቸው አሜሪካ የምንላትን ሳታመነታ የማትፈጸም ከሆነ ሲሉ ሲያምራት ስትቋምጥለት ይቀራታል እንጂ የሆርሙዝ ወሽመጥ ዳግም አይከፈትም። ትራምፕ እኮ ተከፍቷል ብለዋል። በቀን በጠራራ የፀሐይ ብርሃን ድፍን ዓለምን መዋሸት፣ በጎደሎ ቀን የገዛሁት ጋሻ ሳያስገድለኛ አይቀርም የሚሉትን ያስታውሷል። አሊያም ሊያልፎሃ አደረገ ይድሃን። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከ8 ዓመታት በላይ አምጠው 1 ዓመት በዕድሜያቸው ላይ ጨምረው 79ኛ ዓመታቸውን እንደያዙ አምነዋል። ይሄ ዕድሜ ደግሞ ለስጋ ብቻ ሳይሆን አመዛኙን ለነፍስ የሚዋልበት መሆኑን የሀገሬ ሰው ያምናል ይመክራልም። ዛሬ በዚያ ዕድሜ ያሉት ሰው ወዲህም ራሳቸውን የሰላም ፕሬዚደንት ደ ፒስ ፕሬዚደንት ሲሉ ደጋግመው የሚያሞካሹት ዶናልድ ትራምፕ መልክ ቢያጡ በስም ይደግፉን ሆኖባቸዋል። አሊያም ነገሩ ሁሉ ፍየል ወዲያ ቅዝምዝም ወዲህን አድርጓቸዋል ይሏቸዋል። አሊያም ያለ አዋቂ ሳሚ ምናምን ይለቀልቃልን አድርጓቸዋል ሲሉ ይተቿቸዋል። ፕሬዚደንቱ የዓለም አቀፉን የወንጀለኞች ችሎት ፕሬዚደንት በማዕቀብ መሰንከላቸውም ተሰምቷል። እኛ በትራምፕ ማዕቀብ የተጋዱት የዓለም አቀፉ ወንጀለኞች ፍርድ ቤት ፕሬዚደንት
ፕሬዚደንት ቶም ሞኳካኔ ናቸው። ትራምፕ ከአካኔ ውጭም ሌላውን የፍርድ ቤቱን ከፍተኛ ኃላፊ አብዱላሂ ሴንም ማዕቀብ ጥለውባቸዋል ነው የተባለው። ተኮነኛ ያላት ነፍስ በሰንበት ኃጢአት ትሰራለች ይሏል ልዕለ ኃያሉ ሀገር አሜሪካ። ከኢራን ጋር ጦርነት፣ ኦማንን በቦምብ ለማደባየት ዛቻ፣ አሁን ደግሞ በዓለም አቀፉ ወንጀለኞች ፍርድ ቤት ፕሬዚደንትና ሌሎች አካላት ላይ ማዕቀብ መጣል። የቸገረው ዱቄት ከነፋስ ይጠጋል፣ አሊያም ቢቸግር ነው እንጂ ቢሰውር ሰም ነው ወይሏል። አሊያም መብሊያ ቀቢጠፋ በአንድ ቀበላን ይሉትን ያስታውሷል። ከሁሉ ጋር መናከስ ከማን ጋር ያዛልቅ የሆነ ጥያቄ ብቻ ነው። ያገባም ይፈታሻል፣ የወደደም ጠልቶ ይፈታሻል ይሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝን የውሃ ወሽመጥ የአሜሪካ ይዞታ አድርጎ የሚያሳይ ካርታ መልቀቃቸው ተሰምቷል። ትራምፕ በቅርቡ የሆርሙዝን ወሽመጥ የአሜሪካ ይዞታ ነው ሲሉ በአዋጅ ሊያስለፍፉ መሰናዳታቸውን መናገራቸው አይዘነጋም። የኋላ ኋላ ላይ ወል ስትሪት ጆርናል ቀልዳቸውን ነው ሲል ቢያስተባብልላቸውም ዛሬ ግን ትራምፕ ሆድ ያባውን ብቅል ያወጣዋልን ሆኖ የሆርሙዝን ወሽመጥ የአሜሪካ ግዛት አድርጎ የሚያሳይ ካርታ ለቀዋል ነው የተባለው። ኒው ዩናይትድ ስቴትስ ኦፍ አሜሪካን ቴሪቶሪ እብድና ዘበና የልቡን ይናገራል ይሏል። ጊዜ ሰጠው ቅል ድንጋይ ይሰብራል ይሏል። ግን ደግሞ የሰላም ፕሬዚደንት ነኝ ከሚል በፒስ ፕሬዚደንት የዚያን መሰል ግብር ይጠበቅ ይሆን? አላዋቂና ሕፃን በሰው ገንዘብ ያለቅሳል ይሏል ኢትዮጵያውያኑ። ትራምፕ ኒው ቴሪቶሪ ሲሉ በምስል አስደግፈው ለለቀቁት የሆርሙዝን ወሽመጥ የአሜሪካ ግዛትነት ጉዳይ የሰማቿና አዲሱን የትራምፕን ካርታ የተመለከተቿ ኢራን በበኩሏ ይህንን ያለቻቸው ትራምፕ ሆይ ምን ችግር አለው? ለአፍ ኬላ የለውም፣ ሐሳብም ምኞትም አይገደብም። ደግሞም የማታ አፍ ከበረት ይሰፋል። ከስህተትህ እንድትታረም አደርግሃለሁ። ቃል በቃልም ኢት ዊል ኮሬክት ሂዝ ዴሉዥን። ሾመሃል ሻረኝ አሊያም በለፈለፉ በአፍ ይጠፉ ይሏል። ኢራን በምክትል የውጭ ጉዳይ ሚኒስትሯ ካዘም ጋሪብ አባዲ በኩል በሰጠቻቸው ምላሽም ዘ ስትሬት ዊድ ቢ ኮሬክትድ ነው ያለችው። ከቶም ዓለም ምን አይነት ፖለቲከኞችና ምን አይነት ዘመን ተገጣጠሙባት? ካበደው ያገረገረው ይበልጣል ይሏል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺን በበኩላቸው አሜሪካ ካልታረቅን ብላ ትማጸነናለች ነው ያሉት። ከተጣሉ ወዲያ አስታርቆኝ ምንድን ነው ይሏል። የወደዱትን ሲያጡ የጠሉትን ይቀላውጡም ይሏል። ኢራን ከአሜሪካ ጋር በደረሰችበት የመጨረሻው የገደሉና የእሳቱ ባህር ጥግ ሌላም ወሬ ተሰምቷል። ያውም ሩሲያ በተገቢው ለኢራን ድጋፏን መስጠቷን የተገለጠው። ሩሲያ ለኢራን በግዙፍ መርከቦቿ አምቃ የላከችላት ከተባለ ደግሞ የሰው አልባ የጦር አውሮፕላን አሊያም እነርሱ ድሮን ሲሉትን አካላት በብዙ ሚሊዮን የሚለካ ጥይትና ተቀጣጣይ ፈንጆችን መሆኑን የተሰማው። ሌላውና አሜሪካና እስራኤል ልባቸውን በአፋቸው ሊያስወጣት ነበር የተባለው መረጃ ደግሞ በሐሰት የተቀነባበረውና የታየው የኢራን የኒውክሌር ጦር መሳሪያ ጉዳይ ነው። ወዲያም ግን የኢራኑ አብዮታዊ ዘብ ኃይል ዋና አዛዥ ብሪጌዲየር ጀነራል አህመድ ቫሂዲ ባለፈው ነሐሴ 5 2026 የአውሮፓኑ ቀን የሰጡትን ማብራሪያ ማየት ይበቃል። ያውም ቫሂዲ ይህንን ብለዋል። አሜሪካና እስራኤል የኒውክሌር ጦር መሳሪያ ታጥቀዋል። ኢራንስ ማንና እንዴት ትከላከላለች? ሁለቱ ሀገራት የኒውክሌር ጦር መሳሪያቸውን ትጥቅ ካስወገዱ ወይም ከፈቱ ኢራንም ታስወግዳለች ትፈታለችም። ያለበለዚያ ግን ኢራንን ለቀቅ ያድርጓት ማለታቸው አይዘነጋም። አጥብቆ ጠያቂ የእናቱን ሞት ይረዳል። አሊያም የተንኮልን ጉድጓድ አርቀሃት ቆፍር፣ ማን እንደሚወድቅበት አታውቅምና። ወይም ደግሞ እባብ ለእባብ ይተያይ ካብ ለካብን። ትንታኔ ዘገባውን ስናዘጋጅ በዋቢነት ሜምሪን፣ ታርኪሽ ሚኒትን፣ ኢንዲያ ቱዴይን፣ ቲአርቲ ወርልድን፣ ኤዥያ ዋንን፣ ኤዥያ ቱዴይን፣ ታይምስ ኦፍ ኢንዲያን፣ ፒቢኤስ ኒውስን፣ ኤንቢሲ ኒውስን፣ ኒውስ ማክስን፣ ታይምስ ኦፍ ኢዝራኤልን፣ አዘር ኒውስን፣ ፎክስ ኒውስን፣ ዋሽንግተን ኤግዛማይነርን፣ ዋሽንግተን ፖስትና ጄሩዛሌም ፖስትን ተጠቅመናል።